አለው አይዘው እናም ደግሞ ስትገባ ኢንቫይት ብታደርግልን ደስ ይለኛል። አይ እሺ፣ ጥያቄ አለ ይቀጥል። ሰላም አለይኩም ኡስታዝ። ሌላ ልጆች አሉ። አለይኩም ሰላም። ከታች አለ አስጠይቁ። እሺ ከታች ያሉት ካልጠየቁ እኔ መጠየቅ እችላለሁ? እሺ ጠይቅ። በቃ ዝም አሉ። እሺ እስልምና ስለምንድን ነው አራት ሴት ማግባት የተፈቀደው? እሱን ታስረዳኝ። ሙስሊም ነህ? አዎ። እሺ አምላክ አላህ ሱብሓነሁ ወተዓላ ለቀደምት ነብያትም ልክ እንዲሁ ደግሞ ለዚህ ትውልድም ከአንድ በላይ ማግባትን ፈቀደ። ይህንን ሲናገር በጃል አላህ በቃሉ ላይ ሱረቱል ራዕድ ላይ ወለቀድ አርሰልና ረሱለን ሚን ቀብሊክ አዝዋጀን ወዙርሪያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት ለነበሩ መልእክተኞች እነሱ ልክ ያለሁኝ ሚስቶችንም አድርጌላቸው ነበር ይላል። ከአንድ በላይ እንዲያገቡ ደንግጎላቸው ነበር። አዲስ ነገር አይደለም። ይወታቻል። ከአንድ በላይ የተደነገገበት ለምንድን ነው? አሁን ጥያቄው አንድ ሰው ከአንድ በላይ እንዲያገባ የተደነገገበት የአምላክ ፍላጎት ምንድን ነው? ከዚህ ከተባለ መልካም ትውልድን አፍርቶ የአምላክን ሕግና ስርዓት የሚጠብቁ የአምላክን ሕግና ስርዓት በምድር ላይ የነቢያት ተተኪ ሆነው እንዲያስተላለፉ ጥሩ ትውልድን አፍርቶ ለመሄድ ነው። ለዚህም ነው አምላክ አላህ ሱብሓነሁ ወተዓላ ስለ ትዳር ባነሳ ቁጥር ስለ መልካም ትውልድ አስከትሎ ያነሳል። ሙስሊም ከአንድ በላይ ሲያገባ ጊዜ ይሄ ነው ዓላማው ሊሆን የሚገባ። የአምላክም እሳቤ ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም ተዘወጁል ወሉድ አልወዱድ ፈኢኒ ሙካሲሩን ቢኩም አልኡመም የውመል ቂያማ ነው ያሉት። አግቡ ካሉ በኋላ የማግባትን ዓላማ ሲናገሩ ምን አሉ? እኔ ትንሣኤ ቀን በርካታ ተከታዮችን አፍርቼ በመምጣት እደሰታለሁና ፎክራለሁና እያሉ ይናገራሉ። አያችሁ፣ መልካም ትውልድን መልካም የነቢያት ተከታይ አፍርቶ ለመምጣት ሲባል ነው ከአንድ በላይ እየተደነገገው። ልክ እንዲሁ ደግሞ የተናገሯቸው ምክንያቶች መካከል የተቃረቡ ዘማን ሰነቱ ከሸህር ወሸህሩ ከእስቡዕ ወልእስቡዕ ከየውም ወልየውም ከሰዓ السلام عليكم. النساء حتى يكون الرجل الواحد ل50 امرأة. وعليكم السلام. እሺ ነብያችን አንዴ ልተርጉምልህ። ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ነብያችን ሰለላሁ ዐለይሂ ወሰለም እዚህ ሐዲስ ላይ ወደፊት ቂያማ በሚቃረብ ጊዜ አሉ ጊዜያቶች በጣም ያጥራሉ አሉ። አመት ልክ እንደ ወር የሚሆንበት ጊዜ ይመጣል አሉ። ወር ልክ እንደ ሳምንት፣ ሳምንት ልክ እንደ አንድ ቀን፣ አንድ ቀን ልክ መብረቅ በለሽታለች አይደለ? ቦግ ብላለም ወተኩን ከልበርቃ ልክ እንደዛ ይሆናል ካሉ በኋላ ወየቂል الرجال አሉ ወንዶችም ያንሳሉ በዚያን ጊዜ አሉ። ወተክثሩ النساء ሴቶችም በጣም ይበዛሉ አሉ። ያያችሁ حتى يكون الرجل الواحد ل50 امرأة እንዳው አንድ ሰው ለ50 ሴት እስኪሆን ድረስ አሉ። እንደው 50 ሴት ያግባ ሳይሆን እንዳው ቢመደብ ሰው ብዛትን እየገለጹ ነው። እንደዛ እስኪሆን ድረስ አሉ። ታዲያ ሴቶች እንደዚህ የሚበዙ ከሆነ ወንዶች የሚያንሱ ከሆነ አምላክ ሕግና ስርዓት ሊያወጣ ይገባል። ዝሙት ባልሆነ መንገድ ሸሪዓዊ በሆነ መንገድ ኒካህ አድርገው ሰዎች ትዳራቸውን የሚኖሩበት አንድ ለአንድ ብቻ ይሁን ከተባለ እነዚህ ይሄ ብዙ የሆነ ትውልድ የሴቶች ትውልድ ምን ሊደረግ? ሰው ናቸው። እንደ ማንኛውም ሰው ስሜት ይኖራል። መጥፎ ነገር ሰይጣን አለ፣ ፍላጎት አለ። ወደ መጥፎ ነገር ሊወስዳቸው ይችላል። ያ ነገር ያ እንዳይሆን ዘንድ አምላክ በሸሪዓዊ ሕግና ስርዓት ደነገገው ማለት ነው። ይህ ነው። እሺ የሰዎችን ብዛት ለመግለጽ አንድ ከ50 ሴት ጋር የሚለው የሰዎችን ብዛት ከመግለጽ አንጻር ነው። እሺ ከላይ ያለው ሰላም። እሺ ኡስታዝ አመሰግናለሁ። የሆነ ክርስቲያን ሊጠይቁኝ ነው እና ጥሩ መልስ ነው። እሺ አመሰግናለሁ። በእነሱ ላይም የተከለከለ ነገር የለም። እሺ ንገረው፣ ከሱ ከሆነ የመጣለት ጥያቄው
መጽሐፍ ቅዱስ ላይ አንድ ቦታ ላይ ከአንድ በላይ አታግቡ ብሎ እግዚአብሔር የተከለከለበት ቦታ አለ ወይ በለው። ከአንድ በላይ ማግባት ክልክል ነው የተናገረበት አለ ወይ በለው። ወፍ የለም እንደ ክርስትና። እሺ እና ደግሞ በዚያው አጋጣሚ ኡስታዝ አንተ ጋር ገብተው መወያየት አይፈልጉም። የሆነ ዳቁን ነው እና እኔ ሜንሽን አድርጌው ነበር አንተን እንዲከታተል አልፈለገም፣ ፈርቷል። ለምን እንደሆነ እኔ እንጃ። እንግዲህ አላህ ይጠብቅ አንተንም። እናመሰግናለን። እሺ ከላይ ያለው ልጅ አያም ሄር ሰላም። አሎ ሰላም ሰላም፣ እንዴት ናችሁ? ደህና ነኝ። ሰላም ናችሁ? አልሐምዱሊላህ። እሺ ብዙ ሻሃዳ ማለት እፈልጋለሁ፣ ግን መጀመሪያ አንድ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ማለቴ ሻሃዳ መያዝ የፈለኩት በዚህ ረመዳን አካባቢ ነበረ እና ሻሃዳ አልያዝኩም፣ ግን ጾም ምናምን ጀምሬያለሁ። ግን አንድ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? አንዳንድ ጊዜ እስልምና ቦታ ወደዚህ እንድመጣ ያደረገችኝ አንድ ጥሩ ጓደኛ እህት አለችኝ። እሷ ናት ወደዚህ እንድመጣ ያደረገችኝ። ግን ትንሽ ፍርድ ቤት ላይ ትንሽ ስለ ሴቶች አይወግንም። ጓደኛ ሰለባ ናት። ግን እሱ ነገር ትንሽ ለሴቶች ሳይሆን ወደ ውስጥ ገብቼ ለማንበብ ሞክርልኝ። ሸሪዓ ቤት ላይ አይሰማም። ድምፅሽ ይቆራረጣል። ምን ነበር ያልሽው? አይሰማም። አሁን እስኪ ሞክር እስኪ። አይሰማም? ይሰማል። አሁን ይሰማል። እሺ ምንድን ነው ያልሽው? እኔ የምጠይቀው ጥያቄ ስለ ሸሪዓ ፍርድ ቤት ማለቴ እኔ በዚህ ወደ እስላም ጋር እንድመጣ ያደረገችኝ ሸሪዓ ፍርድ ቤት ላይ ከእውቀት ማነስ አንጻር እንጂ አንዳንድ ቁርአን ላይም ሀዲሶች ላይም ሳይሆን ለሴት ልጅ ክብር አለው። ግን ለምንድን ነው ሸሪዓ ፍርድ ቤት ላይ ሴቶችን ለመጫን የሚፈልጉት? እችን ብቻ ሲያባልኝ። በምን ጉዳይ? ለምሳሌ አሁን ምሳሌ ፍቺ ጉዳይ ወንዶችን በጣም ይደፋል። ግን የተረዳሁት ነገርም ያነበብኩትም ነገርም ከዲኑ አይደለም፣ እዛ ከተቀመጡት ሰዎች ነው። ይሄ ነገር ግን እንዴት ነው? እውነት ዲኑን አውቀውት ነው ወይስ ሴትን ለመበደል ያደረጉት ነገር ነው? ምክንያቱም ይሄን ያልኩብ ነገር ወደ እስልምነት ያመጣችኝ እህቴ የዚህ ሰለባ ተጠቂ ናት። ማለቴ በጣም ብዙ ገኑ ወንድ ልጅን ይደግፋል። ለምንድን ነው እንደዚህ የሆነው? ጉዳዩን ልታነሹ ጥሩ ነበር። የተበደለችበት ጉዳይ ካለ ያንን በደል እንደዛ ማድረግ አልችልም። ግን ፍች ጠይቃ ነው። ፍች የጠየቀችው ነው እንዳወራችን ከሆነ እስልምና ፍች የሚፈቅድበትን መንገድ ተጥላል። ግን ምንም ጥላ እንድትወጣ ነው የታዘችው። ይሄ ስህተት ነው። እንደዚህ አድርገው ሲሆን ሴት ልጅን አንድ ሰው በሚፈታ ጊዜ እሱ 5 ሳንቲም አንዲት ነገር መቀበል የምታደርገው ልቻለች። እስኪ ኤርፎን ካደረግሽ አውጪው። እሺ አሁን አይሰማም? ይሰማኛል። አውራኝ። አውጪው። ኤርፎን ነው። አውጪው። ኤርፎን አላደረኩም ማለት። እሺ ሁሉንም ንብረቱን ካለ ስህተት ነው። በተለይ እርሱ ከሆነ የፈታት ማለት ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ወኢን አረድቱም ኢስቲብዳለ ዘውጅን መካነ ዘውጅን ወአተይቱም ኢሕዳሁነ ቂንጣራን ፈላ ተእኹዙ ሚንሁ ሸይአ ይላል። አንዲትን ሚስት ፈታችሁ ሌላ ሚስት ማግባት ብትፈልጉ አደራ ለመጀመሪያዋ ሚስታችሁ ያደረጋችሁላትን ስጦታ ምንም አይነት ቅንጣት ነገር እንዳትቀበሏት ይላል። ቅንጣት ነገር እንዳትቀበሏት። ይሄን በትንሹ በደል ነው ብለው አይፈቀድም፣ አይቻልም። ይሄን አድርጎ ከሆነ
እሺ እሷስ ከሆነ ፍቺ የጠየቀችው አሳማኝ በሆነ ምክንያት ከሆነ አሁንም ሐቅ አላት ትችላለች። ያለምንም አሳማኝ ምክንያት ቢሆን ለምሳሌ በትዳሩ ላይ ሌላ ሰው ላይ ማግጣ እንደዚህ ሌላ ሰው ፈልጋ አውርታ በትዳሩ ላይ ሰላም አለይኩም ፈልገም የተሻለ ህይወት ያኛ ይሰጠኛል ብላ እንትን ብታደርግ የዛን የራሱ ያላት የራሷ ንብረት ካለ እሱን ሊቀበላት አይገባም። ያን ንብረቷን ይዘት ትሄዳለች። ያገባት ጊዜ የሰጣትን ምህር ብቻ ትመልስለታለች። ይሄ ነው መሆን ያለበት። እሺ ሰላም አለይኩም ኡስታዝ። እያወራህ ነው ወንድም አንዴ። እሺ ጨርሰሻል? ሻሃድ ማያስፈልጋል። እሺ አብረሽኝ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ረሱሉላህ ማሻአላህ ጨርሰሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን በአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ይመሻል። እስላማዊ ትምህርት የምትማሪበት ግሩፕ እናስገባሻለን። ፎሎ አድርጊኝ፣ በውስጥ ቁጥርሽ ላኪልኝ። ዛህራ ጋር አገናኝሻለሁ ኢንሻአላህ። ግሩፕ ታስገባሻለች። ስምሽ ማን ነበር?